ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ እንዴት ናችሁ? እንግዲህ አሁን በብሩኬ ቤት መጥተዋል። እኔ የምላችሁ ይሄ ሀሰን ዘባርቄ ማለት ነው። በቃ ሁሌም እንደ ስሙ ሀሰን ዘባርቄ ሲገባ ማለት ነው የባሰ ነገሩን ጋል አድርጎት አባብሶት ነው የሚሄድ እንትን የሚለው ለምን አሁን እንደው አንተ ባትገባ ምን አለበት ማለት ነው። እንደው ሀይሚ በጣም ስህተት እየሰራች ነው። እኔ ይጸጽትሻል ከምር በዛ። አሁንስ በብሩኬ ላይ የምታረጊው ነገር በጣም በዝተዋል እንዴ! ምንድን ነው እየተካሄደ ያለው? ግራ ገባኝ እኮ ቤተሰብ። እንግዲህ ትናንትና እንደዛ ፏ ብትን አድርጎ በቃ ይቅር በይኝ ብሎ እንደዛ ጠብቋ በቃ ይቅር ሳትለው ሄደች አይደለ? ዛሬ ደግሞ ይባስ ብላ ውጣ ከቤቴ ውጣ ከቤቴ ብላ ሻንጣውን በልብስ ከታ ጠበቀችው። ወንድ ልጅ ወንድ ነው፣ አይታችኋልን ምን እንደሆነ ኮንታክት ሆነ። በቃ ሳፈቅርም ጥግ ድረስ ነው ጥላቻዬንም አሳይሻለሁ ብሎ እንዴት ገፈታትሮ እንዳስወጣችሁ አይታችኋታል። በጥፊ መታት እኮ ሀይሚን። እኔ እስከ ዛሬ ብሩኬ ሀይሚን በጥፊ መቷት አይቼው አላቅም። ዛሬ ግን መታት በጥፊ ሀይሚን። አሟታል እኮ አይታችኋታል። ወደኋላ ዙራ በጣም ለተወሰነ ደቂቃ እንደዚህ ስትል ነበረ። የወንድ ልጅ እኮ ደግሞ ያማል። እናንተ አስባችሁታል? ወይኔ አረ ሀይሚ ከምር አበዛሽው እንዴ! ምን አንዳንዴ ምንድን ነው የሚባል አባባል አለ እናንተ እና በዛ እኔ እንጃ አስወጣችሁ በቃ ከቤት እስከነጭራሹ። በቃ እናስወጣለን ብለው የጠበቁት ሰዎች እየገፈታተረ እሱን ቼክ አድርጎት ነው ጠፈጠፈው። በደንብ ጠፍጥፎት ቢሆነ ለምን አትግባ በቃ ከመሀላችን ራሳችን ይህን ሰሞን አይታችኋቸዋል። ትናንት ራሱ ማለት ነው ሁለታቸው ሁኖስ እንትን ሲሉ በቃ በፍቅር ደስ በሚል ሁኔታ ነበረ እንትን ያሉት ማለት ነው። እና ቤተሰቦቼ እንግዲህ የምንጠብቀው ሌላ እየሆነ ያለው ሌላ። እኔ ግራ እየገባኝ ነው ቤተሰብ፣ በጣም ግራ እየገባኝ ነው የእነዚህ ልጆች ነገር ማለት ነው። እንዲህ ሀይሚ ምን ነው ተረጋጊ በቃ እንዴ! አልፏል ስንት ነገር እሺ ብለሽ ተቀብለሽ አሁን ላይ እንደዚህ መሆኑ ግን ጥሩ ነው ላንቺ። እኔ ውጤቱን እየጠበኩልሽ ነው ከምር። ዛሬ ደግሞ ጭራሽ ይባስ ብላ አስባችሁታል። ውጣልኝ አለች። ማነሽና አንቺ ከኔ የምታስወጭኝ? አንቺ ራስሽ ውጪ። ለምን አናትሽ አትተከይም አላት። እናንተ ወይኔ የብሩኬ አማርኛ በጣም ከባድ ነበር የዛሬው። ምክንያቱም ኦቨር ተናዶ ነበረ። ያልጠበቀው ነገር ነው ተፈጥሮ ያገኘው ማለት ነው። አላሰበውም እሱ ነገሮችን እንፈታለን እያለ ሀይሚ ነገሩን እያባባሳችሁ ስላለ ማለት ነው። ብዙ ነገር ብላለች። ግን ሀይሚዬ እኔ አሁንም እምልሽ ተረጋጊ። በነገራችን ላይ አንዳንድ ጓደኛ እኮ ታውቃላችሁ ትዳር ያበላሻል። በኋላ ግን ትዳር ከተበላሸ በኋላ ማለት ነው ባልሽን ከተለያየች ከፈታሽ በኋላ ያቺ ዘወር ብላ አታይሽም። ምክንያቱም የአንቺ ደስታ በአንቺ ደስታ ቀንታ ሊሆን ይችላል። በቃ ያንን የምትኖሪውን ህይወት እንዲበላሽ ፈልጋም ሊሆን ይችላል። እና ብዙ ጊዜ ግን በትዳር ዓለም ውስጥ እኔ እናገራለሁ፣ ጓደኛ ጣልቃ አታስገቡ። አይቨን አይደለም ጓደኛ ማለት ነው ቤተሰብ፣ እናት አባት ለምን አይሆንም ጣልቃ አታስገቡ። እና ምን ልላችሁ ፈልጌ ነው፣ አሁን ነገሩን እያባባሰ ያለው ሀሰን ነበረ። ልክ እንደ ትናንትና ሁለታቸውም እየተገናኙ ነገሮችን እየተነጋገሩ ሞር በቃ አለ አይደለ፣ ምን ልበላችሁ የሆነ ሰዓት ላይ ይታረቁ ነበር። ብቻ ግን አላቅም። እሷን ብላለች መጀመሪያ የሀሰን ጓደኛ የብሩኬ በጣም ቤስቱ ጓደኛ ነበር እና ነገሮቹን መጥፎ ወይም የማይሆን ነገር እያደረገ ስላለ ነው ወደ እኔ አሁን ወግኖ እየተሳደበ ወይም ደግሞ ብሩክ የሚያደርገው ነገር ስህተት እሱ እንትን ቢልሽ ሰፖርት ቢያደርግሽ እንትን ቢልሽ ሀይሚዬ በጣም ተሳስተሻል። እና ነገሮቹን አሁኑኑ ማለት ነው በጣም ነገሩ ሳይብስ ማለት ነው ነገሮችን አስተካክለሽ በቃ እኔ ነኝ ጥፋተኛ ብለሽ ከብሩኬ ጋር መታረቅ አለብሽ። እኔ እንደዚህ ባይነኝ ማለት ነው። እና ወንድ ልጅ ደግሞ አይጣል ነው። አንዴ እንትን ካለ ቤተሰብ ታውቃላችሁ፣ የወንድ ልጅ ጸባይ ማለት ነው። ከዚህ በፊት ድራማ ነው ስንለው ወይም ደግሞ ውሸት ነው ብሩኬ ያደርገው የምንለው የነበረው ሪል ያደርገውና ከዛ ምንድን ነው የሚሆነው? በነገራችን ላይ እኮ የሰው ልጅ ትዳር የሚበላሸው በዚህ ምክንያት ነው። ሴት ልጅ ቅብጥ ትላለች ወይም የሆነ ተናዳ ትናገረዋለች። ያ ዝም ምላን እንናገርና የራሱ ጉዳይ በቃ እኛ ይሄዳል ብለን አናስብም። ከዛ ሄዶ በአንድ ቀን ስህተት በቃ የዘላለም ጸጸት ወይም ደግሞ ትዳራችን የሚበላሽበት ታይም ይመጣል። እና ሴቶችዬ ቆጠብ፣ የሚያስፈልገውን ነገር ለወንድ ልጅ መስጠት አለመከልከል። ሴቶች ባለትዳሮች ገብቷቸዋል። እና በቃ
ብዙ ጊዜ እኛ ሴቶች ምክንያት እናበዛለን። ደክሞኛል ምናምን ምናምን። ይሄ እኮ ራሱ ትልቅ ነገር ያበላሻል ትዳር። ከምር ወደዚህ እኔ አንዳንዴ ትልቅ ወይም ትንሽ አይደለም ገደብ አይወስነውም። አንዳንዴ ካያችሁት ትምህርትም በቃ የእናንተ ህይወት በምን አይነት ተበላሽቶ ለዛ ሰው ራሱ የሚጠቅም ከሆነ ያን ለዛ ሰው ማካፈል እና በቃ ትዳር በነገራችን ላይ ሄዊ ዲዛይን ቲክታክ ላይ ስትጮህ ብትጮህም ማለት ነው በጣም ምርጥ ምክር ትመክራለች። አዳምጧትማ ማለት ነው። እና በቃ ማድረግ መንከባከብ ባለብን ታይም መንከባከብ፣ ክብራችን እንዳይነካ ማድረግ። በቃ ተከባብረሽ ትኖሪያለሽ። ከዛ ባለፈ ግን ደርሶ ካናትሽ ላይ ወጥ የሚሰራ ከሆነ ላሽ ትይዋለሽ። በቃ ብቻ ግን አንቺ እንደ ሴት እንደ ሚስት ማድረግ ያለብሽን ነገር ምንም ነገር ሳታጎል በአግባቡ ማድረግ እና ወንድ ልጅ አለመጨቃጨቅ። በነገራችን ላይ ጭቅጭቅ እሱን አለማክበር በጣም ነው እንትን የሚለው ወንድ ልጅና ትዳርም ይዘን ወልደንም ብንለያይ የምንጎዳው መስዋዕት የምንከፍለው ሴቶች ነን። ስለዚህ ቀድመን ትዳራችን እንዴት በክብር መያዝ እንዳለብን፣ እንዴት ልጆቻችንን ከአባታቸው ጋር ሆኖ ማሳደግ እንዳለብን ቀድመን ማወቅ አለብን። ወይም ደግሞ መታገስ፣ በቃ ትዕግስት ያስፈልጋል። ማርያምን የሰው ልጅ ትዕግስት ያስፈልጋል። በቃና ሀይሚዬ በጥቅሉ ምን ልልሽ ፈልጌ ነው፣ እንዳይቆጭሽ ብሩኬን በጣም ግፍ እያበዛሽበት ነው። ተረጋጊ። ትናንትና እንደዛ አልቀበልም ብለሽ እንዳያፏ ብትናደርጎ እምቢ ብለሽ ይባስ ብለሽ ልብስ ሰብስበሽ ውጣ ከቤቴ ማለት አልነበረብሽም ማለት ነው። እና ያው ወንድ ልጅ ነውና መውጣት አልቻለም። ያው በፍቅር ሁኖ ቢሆን እንጂ በንዴት ወይም በልህ ወንድ ልጅን ማንም ማሸነፍ አይችልም። ታውቃላችሁ አይደለ? ወንድ ነው፣ በቃ ከነስሙ ወንድ ነው። ታውቃላችሁና እንደ ውሻ እንዴት እንደዚህ ታስወጠኛለህ ስትለው እሱ ራሱ እኔስ እንደ ውሻ የተሽኛ አይደለ እንደዚህ እንደመጣው ሻንጣህን ያዝና ውጣ ያልሽኝ ብሎ ነው የመለሰላትና በጣም ከባድ ነው ነገሩ። በጣም እየባሰ ነው። ያልጠበቅከው ሰው ሁን ማለት አሁን ላይ እየሆነ ነው ያለው። በቃ በእነ ሀይሚ እኔ እውነቴን ነው የምላችሁ የምጠብቀው በቀን ሀይሚ እንዲህ ታደርጋለች ብዬ ስጠብቅ ተቃራኒ ነው እየጠበቅኩ ያለሁት። እውነቴን ነው የምላችሁ። እስከ ዛሬም ብሩኬ ነው ካሁን በኋላ ኮንታክት የሚሆነው ወይም ደግሞ ሀይሚን አልፈልግም የሚለው ብሩኬ ነው የሚሆነው ብዬ ነው የምጠብቀው ቪዲዮ ላይ ማለት ነው። ግን ስሰራ አሁንም ሀይሚን ይቅርታ አድርጊልኝ ነው ሀይሚ እንትን የምትለው ሌላ ነገር እና በጣም በስቷል። እንግዲህ ካሁን በኋላ የብሩኬ ይሆናል ይመስለኛል። አላቅም እኔ እንደዛ ብዬ ነው የማስበው እና በአላቅም ብቻ ቤተሰቦቼ ምከሯት። ብዙዎቻችሁ እየመከራችኋት ነው። ሀይሚዬ ተረጋጊ፣ ቆይ ይህ እንደዚህ አይደለም ምናምን ምን ሆነሽ ነው ምናምን እያላችሁ ነው። አስቀያሚ ወይም ደግሞ የሚያስከፋ ኮሜንት ሳይሆን በውስጥ ራሱ እንትን የምትሏት ንገሯት። እና ለማንኛውም ቤተሰቦቼ እንግዲህ መልካም አዳር። ሀሰን ዘባርቄ ግን ከህይወታቸው ብትወጣ ባይነኝ። እኔ ሁሌም የምለው እንደዛ ነው። መልካም አዳር ቤተሰብ። ምንም ማድረግ አይቻልም።